ሰላምና ጤናን የምመኝላችሁ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን አሳልፋችኋል ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ፣ ይጠቀማሉ። በዛሬ ቆይታችን እንግዲህ ስለ ስኳር በሽታ ነው የምንወያየው። የስኳር በሽታ እንግዲህ አለባችሁ ተብላችሁ ሊሆን ይችላል። እንደገናም ደግሞ ስለ ስኳር በሽታ ማወቅ ፈልገው ሊሆን ይችላል። ይህ ቪዲዮ እንግዲህ ስለእናንተ ነው። ስለ ስኳር በሽታ ምንነት ዛሬ እንመለከታለን። ቀጣይ ደግሞ ስኳር በሽታዎች ላይ የሚያጠነጥኑ የተለያዩ ቪዲዮዎችን ሰርች ያቀርብላችኋለሁ። በዛሬው ቆይታችን ግን ስለ ስኳር በሽታ ምንነት እንወያያለን። እስከ ፍጻሜ ድረስ አብራችሁን ቆዩ። የስኳር በሽታ የምንለው እንግዲህ ከኢንሱሊን ሆርሞን ጋር የተያያዘ የበሽታ አይነት ነው ማለት ነው። የስኳር በሽታ የምንለው በደማችን ውስጥ የስኳር መጠን በጣም ከፍተኛ በሚሆንበት ጊዜ የሚከሰት የበሽታ አይነት ነው ማለት ነው። ስለዚህ ኢንሱሊን የሚባል ሆርሞን ሰውነቶቻችን ከቆሽቶቻችን ይመረታል። ይህም ኢንሱሊን እንግዲህ የሚባለው ሆርሞን ተግባሩ ከደማችን ውስጥ ግሉኮስን ወደ ሴሎቻችን ወደ ህዋሶቻችን ማስገባት እና የደም የስኳር መጠንን መቀነስ ነው ማለት ነው ዋናው ተግባር። ስለዚህ የኢንሱሊን መጠን መመረት መጠን በሚቀንስበት ጊዜ እንደገናም ደግሞ የኢንሱሊን ስራውን በትክክል የማይሰራበት ጊዜ ወይም በህዋሶቻችን ተቀባይነቱ በሚቀንስበት ጊዜ ወይም ያንን ኢንሱሊን ሬዚስታንስ እንለዋለን ወይም ሁለቱም አንድ ላይ በሚከሰቱበት ጊዜ የሚከሰት የበሽታ አይነት ነው የስኳር በሽታ። የካርቦሃይድሬት የስብና የፕሮቲን ሜታቦሊዝም መዛባትን የሚያስከትል የበሽታ አይነት ነው ማለት ነው። ስለዚህ በጣም አስፈሪና አስጊ የሆኑ ብዙ ኮምፕሊኬሽኖችን ብዙ ጉዳቶችን የሚያስከትል የበሽታ አይነት ስለሆነ በደንብ ተጠንቅቃችሁ ስሙኝ ማለት ነው። የስኳር በሽታ እንግዲህ ስር የሰደደ የደም ስኳር መጨመርን የሚያስከትል ነው። ቅድም እንዳልነው የኢንሱሊን መጠን በሚቀንስበት ጊዜ በደም ዝውውር ውስጥ የደም ስኳር መጠን በጣም ይጨምራል። ይህ መጨመር እንግዲህ ለኩላሊት፣ ለአይን፣ ለነርቭ እና የልብ እንደገናም ደግሞ የደም ቧንቧዎች በሽታን ሊያስከትል ይችላል ማለት ነው። ስለዚህ ኢትስ ሊዲንግ ኮዝ ኦፍ ብላይንድነስ ነን ኮሚኒኬብል ዲዚዝ ከሆኑት ውስጥ እንግዲህ ሊዲንግ ኮዝ ነው የብላይንድነስ ማለት ነው ወይም አይነ ስውርነት ዋና ምክንያት ነው። እንዲሁም ደግሞ የእግር እንደዚሁ አምፑቴሽን ወይም የእግር መቆረጥ የሚያስከትል በሽታ ነው ማለት ነው። ስለዚህ በጣም አስጊና በጣም ብዙ ኮምፕሊኬሽኖችን የሚያስከትል የበሽታ አይነት ስለሆነ በጣም ተጠንቀቁ። ምርመራዎቹ ምንድናቸው? እንዴት ብለን ነው መርምረን የስኳር በሽታ አለባችሁ ልንል የምንችለው የሚለውን ስናይ እንግዲህ የስኳር በሽታ በተለያዩ የደም ምርመራዎች እንመረምራለን ማለት ነው። በአንደኛ ደረጃነት ራንደም ብለድ ሹገር የምንለው አለ። በማንኛውም ጊዜ የደም ስኳር መጠን ይለካና ከ200 ሚሊግራም ፐር ዴሲሊትር በላይ በሚሆንበት ሰዓት እና እንደገናም ደግሞ ተጨማሪ ምልክቶችን የሚያሳዩበት ጊዜ ያንን እንግዲህ እንትን እንለዋለን የስኳር በሽታ ልንለው እንችላለን ማለት ነው። ሌላኛው ደግሞ ፋስቲንግ ብለድ ሹገር የምንለው በጾም ወቅት የደም ስኳር መጠን የምንለካበት ነው ማለት ነው። ሌላኛው ደግሞ የሄሞግሎቢን ኤዋንሲ የምንለው የደም ስኳሮች መጠናችን ባለፉት 2-3 ወራት ውስጥ እንዴት ነበር የሚለውን ያይልናል እና ከ6.5% በላይ በሚሆንበት ጊዜ የደም የስኳር በሽታ አለ ብለን ልንናገር እንችላለን ማለት ነው። ስለዚህ እነዚህ ሶስቱ ምርመራዎች በማድረግ የስኳር በሽታ መኖሩን ልናውቅ እንችላለን ማለት ነው። እዚህ ጋር ነው እንግዲህ አሁን ማወቅ ያለብን ፋስቲንግ ብለድ ሹገር የምንለው የጾም የስኳር መጠን የደም ስኳር መጠን እንደገናም ደግሞ 2 hours ኦራል ግሉኮስ ቴስት የምንለው አለ ማለት ነው። ኦራል ግሉኮስ ቶለራንስ ቴስት የምንለው አለ። ያም እንግዲህ 75 ግራም የሆነ ግሉኮስ እንሰጣቸዋለን ከጾሙ በኋላ ቢያንስ ለ8 ሰዓታት ከጾሙ በኋላ 75 ግራም የሆነ ግሉኮስ እንሰጣቸውና ከዛ ያ ግሉኮስ ከ2 ሰዓት በኋላ ስንለካው መጠኑ ምን ያህል ነው የሚለውን እና ሄሞግሎቢን ኤዋንሲ የምንላቸው ምርመራዎች አሉ ማለት ነው። ስለዚህ ጤናማ የሚባለው ፋስቲንግ ብለድ ግሉኮስ ከ100 በታች ቢሆን ይመረጣል ማለት ነው። ከ100 በታች 100 ሚሊግራም ፐር ዴሲሊትር በታች ከሆነ ኖርማል ነው ወይም ጤናማ ነው እንለዋለን። የ2 hours ኦራል ግሉኮስ ቶለራንስ ቴስት ደግሞ ከ140 በታች ቢሆንና ሄሞግሎቢን ኤዋንሲ ደግሞ ከ5.6% በታች ከሆነ ይሄ ጤናማ ነው እንላለን። ፕሪዳያቤቲስ ወይም የቅድመ ስኳር በሽታ የምንለው አለ። ያም እንግዲህ ከ100 እስከ 125 ከሆነ ፋስቲንጉ ወይም የጾም የስኳር መጠን ማለት ነው ከ100 እስከ 125 ሚሊግራም ፐር ዴሲሊትር እና የ2 hours ኦራል ግሉኮስ ቴስት ደግሞ ከ140 እስከ 199 ሚሊግራም ፐር ዴሲሊትር ከሆነ እና ሄሞግሎቢን ኤዋንሲ ደግሞ ከ5.7 እስከ 6.4
ፐርሰንት ከሆነ ይህ እንግዲህ ፕሪ ዳያቤቲስ እንላለን። የስኳር በሽታ አይደለም፣ ግን ወደፊት በዚህ ከቀጠለና ካልተቆጣጠር ነው የስኳር በሽታ ሊከሰት ይችላል። የአይነት 2 የስኳር በሽታ ማለት ነው። ሌላኛው ደግሞ የስኳር በሽታ አለ ብለን ልንደመድም የምንችለው እንግዲህ ፋስቲንግ ብለድ ግሉኮዝ ወይም የጾም የደም ስኳር መጠን እንግዲህ ከ126 ሚሊግራም ፐር ዴሲሊትር በላይ በሚሆንበት ሰዓት እና የ2 አወርስ ኦራል ግሉኮዝ ቶለራንስ ቴስት ወይም 75 ግራም ግሉኮዝ ሰጠናቸው እንግዲህ ከ2 ሰዓት በኋላ ስንለካ ከ200 ሚሊግራም ፐር ዴሲሊትር በላይ በሚሆንበት ሰዓት ይህ የስኳር በሽታ አለ እንላለን። እንደገና ደግሞ ሄሞግሎቢን ኤዋንሲ ደግሞ ከ6.5% በላይ በሚሆንበት ጊዜ የደም ስኳር በሽታ አለ ብለን ልንደመድም እንችላለን ማለት ነው። ስለዚህ እነዚህ ሶስቱ የምርመራ አይነቶችን ልናደርግ እንችላለን የስኳር በሽታ መኖሩን አለመኖሩን ለማወቅ ማለት ነው። ሌላኛው እንግዲህ የከፍተኛ የደም ስኳር መጨመር ምልክቶቹን ስንል እንግዲህ የሽንት መጠን መብዛት፣ የረሃብ ስሜት በጣም መጨመር እና የጥማት ስሜት መጨመር አንድ ላይ የደም ስኳር መጠን ደግሞ ከ200 ሚሊግራም ፐር ዴሲሊትር በላይ በሚሆንበት ጊዜ ይህ እንደዚህ የሚከሰት ከሆነ የስኳር በሽታ አለ ልንል እንችላለን ማለት ነው። ሌላኛው ደግሞ ፋስቲንግ ብለድ ግሉኮስ የምንለው ወይም የጾም የደም ስኳር መጠን ቢያንስ ለ8 ሰዓታት ከጾሙ በኋላ የሚለካ ልኬት ነው ማለት ነው። ቅድም እንዳልነው ከ126 ሚሊግራም ፐር ዴሲሊትር በላይ በሚሆንበት ጊዜ የስኳር በሽታ አለ ልንል እንችላለን ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የስኳር በሽታ ምንነት ነው። በቀጣይ ደግሞ ስለ ፕሪዳያቤቲስ እንመለከታለን። እንዲሁም ደግሞ ከሱ ቀጥለን የስኳር በሽታ አይነቶቹን እንደዚሁ እንመለከታለን ማለት ነው። ስላዳመጣችሁኝ እያመሰገንኩ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ።